ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports በያላችሁበት እንዴት ናችሁ አድማጭ ተመልካቾች? ኤችዲ ስፖርት መጥቷል። ሐሙስ ከሰዓት ላይ የሚቀርበው አጭር ፕሮግራማችን ነው። እንግዲህ ተወዳጁ ብስራት ኤፍኤም 101.1 ጣቢያው ነው። ቻምፒየንስ ሊጉ እንግዲህ የ16ቱ ተፋላሚዎች በነገው ዕለት በይፋ ይታወቃሉ። ቀደም ብሎ የጥሎ ማለፉ የደርሶ መልስ ጨዋታዎች ማክሰኞና ሮብ ተደርገዋል። እንግዲህ አላፊ ቡድኖችም ታውቀዋል። በቀጣይ ማንን ይገጥማል? በ16ቱ ድልድል እንዲሁ ቀጥሎ ስሩ ፍጻሜው ላይ ምን ይሆናል? በግማሽ ፍጻሜው ሁሉም ነገር በነገው ዕለት ይታወቃል። የእንግሊዝ ቲሞች እርስ በርስ የሚገናኙበት ሂደት ገና ከወዲሁ ይመጣ ይሆን ወይስ በሩብ ፍጻሜና ግማሽ ፍጻሜ የሚለውን እናነሳለን። አጓጊ ነገር አለው እንግዲህ ይሄ ቻምፒየንስ ሊግ ድልድል ከሱ ጋር የተያዘው አንዱ ጉዳያችን ነው። ከዛ ውጪ እንግዲህ በዘንድሮ ፕሪሚየር ሊግ የሜዳ ላይ አድቫንቴጅ በሜዳቸው የሚጫወቱ ቡድኖች ውጤት እየቀናቸው አይደለም። ስለዚህ ይሄ ሜዳ አድቫንቴጅ የሚባለው ነገር እየቀረ ስለመሆኑ መረጃ ወጥቷል። በምን መልኩ ነው ይሄ የሚገለጸው? ካለፉት ዓመታት አንፃር እንዴት ነው የሚለውን እናያለን። ከዛ ውጪ አጠር አድርገን ደግሞ የሊቨርፑልን ጉዳይ እናያለን። ዘንድሮ ሊቨርፑል እንግዲህ በተለይ የቆመ ኳስ አጠቃቀም ላይ የተሻለ ነገር እያሳየ ስለመሆኑ መረጃዎች ወጥተዋል። ይሄ እንግዲህ በመከላከሉ ብቻ ወይስ በማጥቃቱም ነው የሚለውን ነገር ከቁጥሮች ጋር አስተካክለን የምናነሳ ነው የሚሆነው። አጭር ነው ፕሮግራማችን። እንደ ሁልጊዜውም ሐሙስ በአካል ዳንኤል ጋር ቆይታ የማደርግበት ነው። አብራችሁ እንድትሆኑ ግን እንደ ሁልጊዜውም በማክበር እንጋብዛለን። ኤችዲን እንግዲህ ዩቲዩብም ላይ ታገኙታላችሁ። እንደ ሁልጊዜውም ፕሮግራሙ ላይም ደግሞ ሐሳብ አስተያየት ስጡ። ቀደም ብለንም ስለምናስቀምጠው እንድትከታተሉት በማክበር እጠይቃለሁ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እንግዲህ ባለፈው ቅዳሜ ነበር የተገናኘ ነው። ከዛ በኋላ ተገናኘንም። ሰኞ ከሁሴን ጋር ነበር ቆይታ ያደረጋችሁት። የምናነሳው ነገር አንዱ ያልነው የዚህ የቻምፒየንስ ሊግ 16 ድልድሉ ይፋ ይሆናል። እንግዲህ ቶፕ 8 ውስጥ ገብተው ያልጨረሱት እንግዲህ ከ9ኛ እስከ 24ኛ ያሉት ቡድኖች በወጣላቸው ወጣ ድልድል መሰረት ያደረጉት የደርሶ መልስ ጨዋታ ተጠናቀቀ አይደል? እነ ማድሪድ ማለፋቸው ታየ። ቪኒ በድጋሚ እንግዲህ ያው ጎል አገባ። ከዛ ውጪ ጁቬ መውደቅ እጅግ አስገራሚ ሆኖ ታየ። አንዳንድ ቲሞች እንደ ዶርትሙንድ ያሉ ቲሞች ደግሞ መውደቃቸው እንዲሁ አስገራሚ ሆኗል። የኢንተር መውደቅ ራሱ ሊጠቀስ ይችላል። ቦዶ ግሊምት የተባለውም ትንሽ ቡድን እንግዲህ የኖርዌይ ቲምም የመጣበት መንገድን ስታይ ራሱን የቻለ አስደናቂ ነገር ነው። ሁሉም ነገሮች ተጠናቀው መልክ እያያዙ ነው። እንግዲህ የካቲት መጋቢት ላይ ነው አይደል በስፋት ሁሉ ነገር የሚጀመረው ቻምፒየንስ ሊግ ላይ። እሱንም እንግዲህ ያየን እያኮበኩብን ይመስላል። ይሄ ወር እንግዲህ በፈረንጆቹ ኦልሞስት እንግዲህ ያልቃል በዚህ ሳምንት። በቀጣይ ወር በፈረንጆቹ በስፋት ግን ብዙ ነገሮች የምናይበት ምናልባትም ትልልቅ የእንግሊዝ ቲሞች እርስ በርስ የሚገናኙበትን ሂደት ምናይ ይመስላልና እናንሳስ እንግዲህ ከድልድሉ ጋር የተያዘውን ጉዳይ እንዳነሳው ዴቭ አታላንታ፣ ጋላታሳራይ፣ ፔዤ፣ ሪያል ማድሪድ ትናንት አልፈዋል። ማክሰኞ ዕለት ደግሞ አትሌቲኮ ማድሪድ፣ ባየር ሌቨርኩሰን፣ ቦዶ ግሊምት እና ኒውካስል ናቸው ያለፉት። እንግሊዝ ስድስቱንም ያሳተፏቸው ቡድኖች 16 ውስጥ ገብተዋልና እንግዲህ ኦልሞስት ወደ 40 በመቶ በላይ የእንግሊዝ ቡድኖች እዚህ ውስጥ እንዳሉ የሚያሳይ ነው። በቀጣይ እንግዲህ በስዊዘርላንድ ኒዮን የሚደረገው የዕጣ ማውጣት ስነ ስርዓት አጠቃላይ ጉዞውን የዘንድሮ የውድድር ዓመት ቡዳፔስት የሚደረገው የፍጻሜን ጨዋታ ድረስ ማን ከማን ይገናኛል የሚለው ጉዳይ ይጠበቃል። ከ1 እስከ 8 ሆነው የውድድር የሊግ እንቅስቃሴውን የጨረሱት ቡድኖች ቢያንስ በዚህ በ16ቱ እንቅስቃሴ ዴቭ የሁለተኛውን ጨዋታ በሜዳቸው የሚያደርጉበት እድል እንዳለ ታውቋል። በፊት ይሄ ጥሎ ማለፍ እንደዚህ ነገር ውስጥ የሚገናኙት የእንግሊዝ ቡድኖች በምድብ ምናምን አይገናኙም። ኦፍ ኮርስ አሁን እንደዛ አይደለም፣ ግን በጥሎ ማለፉ የሚገናኙት ቡድኖች አሁን ከሩብ ፍጻሜ ምናምን በኋላ ነበር የሚመጡት። አሁን ግን ገና ከወዲሁ የሚገናኙበት እድል እንዳለ የሚያሳይ ነው። ከዚህም አንደኛው ልናነሳ የምንችለው እንግዲህ ዴቭ ኒውካስል ዩናይትድ ቼልሲን ወይንም ደግሞ
ባርሰሎናን እንደሚገጥም ከወዲሁ ታውቋል። ስለዚህ 50% ቼልሲ ሊሆን ይችላል፣ 50% ባርሰሎና ሊሆን ይችላል። እንግዲህ ቼልሲ ከኒውካስል የሚገናኝ ከሆነ ባርሰሎና ከፔዤ ይገናኛል ማለት ነው። በጣም ጠንካራ ድልድሎች ልጠብቅ ትችላለህ፣ ወይም ደግሞ ቫይስ ቨርስ ሊሆን ይችላል። ዴቭ ኒውካስል ከባርሰሎና ከተገናኘ ፔዤ ከቼልሲ የሚገናኝበትም እድል እንዳለ የሚያሳይ ነው። ዩቬን የጣለው ጋላታሳራይ ከሊቨርፑል ወይንም ከቶተናም የሚገናኝበት እድል ተፈጥሯል። ሊቨርፑል እንግዲህ ከጋላታሳራይ ከተገናኘ ቶተናም ከአትሌቲኮ ማድሪድ ይጫወታል፣ ወይም ሊቨርፑል ከአትሌቲኮ ማድሪድ ከተገናኘ ደግሞ ቶተናም ከጋላታሳራይ የሚገናኝበት እድል እንዳለ በዚህ በጥሎ ማለፉ ወይም በ16ቱ ታውቋል። ሪያል ማድሪድ እንግዲህ 50% ከቼልሲ 50% ጋር የሚበት እድል አለ። እንዳነሳው ብዙ ዝግብ የነበረው ጨዋታ በስተመጨረሻም የጆዜ ቡድን ከውድድሩ ተሰናብቶ ማድሪድ ወደ 16ቱ መቀላቀሉ አልታዩም ተብሏል አይደል? የት ነበሩ እየተባለ ነበር ሳይታዩ ጆዜ ናቸው ትናንት እየተባለ ነበርና ከዛ ወሬያቸው ላይ ነው እኮ የማይኖሩት እኮ የሚገርመኝ ነገር ውዝግብ ውስጥ ኖረው ግማሽ ፍጻሜው ምናምን ቲሙን ያመጡትና ወይ ፍጻሜው ላይ ወይ ግማሽ ፍጻሜው በቅጣት አይኖርም። ያው ተለመደ መላሳቸው ነው ወይስ ሩጫቸው የትኛው ነው? እንግዲህ ሁለቱም ነው። የትኛው መመለስ ያለበት ረሱት ቪኒን ሲያነሱ እኮ ብዙዎች የቪኒን ወቀሳ ሲያነሱ ብዙዎች ታስታውሳለህ አይደል? ረሱት እንደ ኢንተርና ባርሳ ላይ የሮጡትን ይላሉ። ታስታውሳለህ? ፖርቶም እያለ የሮጡትን እንዴት ይረሱታል? ዩናይትድ ሜዳ ላይ ደስታ አገላለጽ እኮ እንደ የአሰልጣኞች ቁንጮ አይደሉም እንዴ? እንደውም በደስታ አገላለጽ እሳቸው በጣም ሁሉም ከሳቸው ነው የተማረው ሊሉ ይችላል። ነው የአሰልጣኞች በጉልበት መንሸራተት የሳቸው ነው አይደል? አይ ነው ያ ልክ ነው። ብቻ የጆዜ ቡድን ወጥቶ ማድሪድ ስፖርቲንግን ወይም ማንቸስተር ሲቲን ይገጥማል። እንግዲህ ስፖርቲንግ ከደረሰው መቼም ከፖርቱጋሎች አልተፋታም ነው ማለት እኮ ነው አይደል? አልተፋታም። ደግሞ የሚገርመው ዴቭ ማንቸስተር ሲቲ እና ሪያል ማድሪድ ሁሌ ነው የሚገናኙት። ሁሌ ነው የሚገናኙት። ይሄ ጨዋታ ራሱ ትኩረትን የሚስብ ይመስላል። እንዳፍ ያድርገው ብለናል። ያው ጥሩ ጌም ነው የሚሆነው። ጥሩ ጌም ይሆናል። ቦዶ ግሊምት ራሱ ቀላል ቲም አይደለም ዴቭ፣ እና በጣም ሰርፕራይዝ ሊፈጥር የሚችል ቲም ነው። ስለዚህ ማንቸስተር ሲቲ ማይጠበቅ ነገር እያሳየ ያለው ቦዶ ግሊምትን ወይንም ሪያል ማድሪድን ይገጥማል። ሪያል ማድሪድ ወይ ማንቸስተር ሲቲን ወይ ስፖርቲንግን የሚገጥምበት እድል እንዳለ ታውቋል። አታላንታ አርሰናልን ወይንም ባየር ሚዩኒክን የሚገጥምበት እድል አለ ዴቭ። እንግዲህ እነሱ አርሰናል ለምሳሌ አታላንታን የማያገኝ ከሆነ ሌላ የሚገጥመው ቡድን ባየር ሊቨርኩሰን ነው። ስለዚህ አርሰናል ደጋፊዎች ወይ አታላንታን ወይም ባየር ሊቨርኩሰንን አርሰናል 16 ውስጥ እንደሚያገኝ መናገር ይችላሉ። ባየርንም እንደዚሁ ባየር ሊቨርኩሰንን ሌላኛው ጀርመንን ቡድን ወይንም ደግሞ የጣሊያኑን አታላንታን የሚያገኝበት እድል ይኖራልና እንግዲህ ይሄንን ይመስላል የ16 ጥሎ ማለፍ ድልድሉ። ከዛ በኋላም መስመሩ እንግዲህ ብዙ የሚላቀቃቸው አይመስልም። ለምሳሌ ይሄ እና ፔዤ ቅድም ያነሳ ነው የቼልሲን ወይም የባርሰሎና ያልነው መልሶ ሊቨርፑልና ቶተናምን የሚያገኝበት በዛ መስመር ላይ ጋላታሳራይን ሊቨርፑል ቢገጥም ወይም ቶተናም ጋላታሳራይን ቢገጥም ከዛ የሚያልፈው ቲም እዛ የቼልሲ መስመር ላይ የሚገናኝበት እድል እንዳለ የሚያሳይ ነውና እንግዲህ እንደዚህ አይነት ነገሮች ይኖራሉ። የማድሪድና የማንቸስተር ሲቲን መስመር እንደዚሁ ከአርሰናል ጋር የሚገናኝበትም ወይም ከባየርን ጋር የሚገናኝበትም ሌላኛው መስመር እንዳለ ለአድማጮች ለመግለጽ ነው። ይመስላል ትክክል እንዳልከው ራውንድ 60 ብቻ አይደለም 16ቱ ብቻ ሳይሆን ሩብ ፍጻሜውም ግማሽ ፍጻሜውም የሚታወቅበት ነው የነገው ፕሮግራም እና ታታዩዋለህ። በቃ ቀጥሎ ሩብ ፍጻሜ ላይ ማን ከማን ጋር ሊመጣ እንደሚችል በቀጥታ ያስቀምጥልሃል። ጥቅሙ ይሄ መሰለኝ አይደል? ይሄ ስዊስ ሊግ ፎርማት የሚባለው ኮዲው ብዙ ነገሮችን አውቀህ እንድትዘጋጅ የሚያደርግ አይነት ባህሪ አለው። ኤግዛክትሊ ማንን ነው መገጥመው የሚለውን እንዳልከው 50% እያስቀመጠ መሄዱ ካልሆነ በቀር አቨሬጅህን በቃ አውቀዋል። 50% ከሌ እያልክ የምትሄድበት ነውና የሆነ ትኩረት ሳቢ ነገር እንዳለው ታውቃለህ። ስለዚህ ሩብ ፍጻሜውም ግማሽ ፍጻሜውም የሚታወቅበት ሂደት ወጥቷል ኮዲው። ብዙዎች እንግዲህ ትኩረት የሚያደርጉት ያው እንግሊዞቹን ነው። እንግሊዞቹ በፍጥነት እርስ በርስ የሚገናኙበት መቼ ነው የሚለውን ሲያነሱ
አሁን ቅድም የጠቀስከው ነው የመጀመሪያ 16ቱ ላይ ምናልባት የእንግሊዝ ቲሞች እርስ በርስ ከተገናኙ ኒውካስል ከቸልሲ ሊገናኝ የሚችልበት እድል ነው ብለው አውጥተዋል። ምክንያቱም ኒውካስል ቸልሲ ወይም ባርሴሎናን የማግኘት 50% እድል ስላለው ከቸልሲ ሊገናኝ ከቻለ ራውንድ ኦፍ 60 ላይ ፈጣኑ እንግሊዞች መገናኛ ብለውታል። ከዛ ግን ሩብ ፍጻሜ ላይ ይመጣል። ከተገናኙ ሌላው ፈጠን ብሎ የሚመጣው ሩብ ፍጻሜ ላይ አርሰናል ከሲቲ የሚገናኝበት፣ ቀጥሎ ደግሞ ቸልሲ ወይም ኒውካስል ከቶተናም ወይም ደግሞ ከሊቨርፑል ሊገናኙ የሚችሉበት ነው የሚል መረጃ ወጥቷል። ስለዚህ የምትተላለፍበት ሂደት የለም። ዞሮ ዞሮ የመገናኘት ሂደት አለና ግን እንዳልኩ በተለይ ከዚህኛው ዙር በኋላ ከ16ቱ በኋላ በጣም አጓጊ የሆኑ ነገሮች ፕሮባብሊም ከሚደረጉ የሊግ ጨዋታዎች አንፃር አንዳንድ ቲሞች ሲያነሱም ነበር ቀድሞ ምናልባት አርሰናልና ሲቲ እኮ በሂደት የሚገናኙ ከሆነ በአንድ 15 ቀን ጊዜ 3 ጨዋታ ሊያደርጉ የሚችሉበት ሂደት አለ የሚልም ነገር ስናነብ ነበርና አጓጊ ነገሮች ከዚህ በኋላ በደንብ እንደሚጠበቁ ታያለህና እንግዲህ ዘንድሮ ያው ቡዳፔስት ላይ ነውና በፑሽካሽ አሬና ነው የፍጻሜው ጨዋታ የሚደረገው። በጣም አጓጊ ነገሮች እንዳሉት ከኦዲዮ ማየት ይቻላል። ግን ከዚሁ ገና ከ16ቱ ጀምሮ ግን ጥሩ ጨዋታዎችን መጠበቃችን ግድ የሚሆን ይመስለኛል። በአካል የኔም በግሌ ወደ ሌላው ጉዳይ ሰዓታችንን በደንብ እንጠቀም ከሚል ነው ወደ 11 ደቂቃ ሄደናል። እንግዲህ በፕሪሚየር ሊግ የሜዳ አድቫንቴጅ እየቀረ ስለመሆኑ የወጣውን መረጃ እያየው ነበርና ከሰሞኑ በተለይ በሁለት ሳምንት ብቻ ከ21 የሜዳ ጌሞች ባለሜዳዎች ያሸነፉት 4 ጌም ብቻ ነው። በጣም ምናህል የሆም አድቫንቴጅ የሚባለው ነገር እየቀረ ስለመሆኑ ወጥቷልና የሚገርመው ትልልቅ የሚባሉት እነ ቸልሲ እነ ቶተንሃም ሳይቀር በሜዳቸው ጥቅም እያገኙ አይደሉም የሚል ነገር ወጥቷልና ቁጥሮች የሜዳ አድቫንቴጅ ቀንሷል የሚለውን በደንብ በአስረጅነት እያወጡት ነውና ደጋግሜ እላለሁ ሜዳህን ምሽግ ማድረግ ነው እንግዲህ ታሪክ ሆኖ የሚታወቀው በስፋት የሊጉ ታሪክ ይሄንን ነው የሚያሳየው። በሜዳ የሚጫወት ቲም ባለሜዳው ይጠቀማል። ግን ከ21 4ቱ ማለት አሁን ከሰሞኑ ተደረጉ ያልኩን በፐርሰንት ሲያስቀምጡት 19% ብቻ ነው ባለሜዳ ቲሞች ያሸነፉት ከ100% የሚል ዳታ ወጥቶ አይቻለውና ስፐርስን ሲያነሱ ዘንድሮ በሜዳው 2 ብቻ ጨዋታን ያሸነፈው እነርሱን ጨምሮ ስፐርስን ጨምሮ ቼልሲና ሌሎች 4 ቲሞች ከሜዳቸው ይልቅ ከሜዳቸው ውጪ የተሻለ ነጥብ መሰብሰባቸው በስፋት ቀርቧልና የተሻለ ሆም አድቫንቴጅ መፍጠር ያልቻሉት በደረጃ ሲቀመጡ 20ኛ ላይ ስፐርስ ነው ያለው በ14 ጨዋታ 2 ድል ብቻ እንግዲህ ምን ያህል እንግዲህ 19% እንደሆነ ታያለህ ነው የቀርቡን ነው ምለው። በአጠቃላይ ግን በደረጃ ሲያስቀምጧቸው ስፐርስ 20ኛ ነው በሜዳው እየተጠቀመ አይደለም። ቀጥሎ የሚመጣው ኤቨርተን ነው 19ኛ ነው። 18ኛ ላይ ያለው ክሪስታል ፓላስ ነው። 17ኛ ላይ ያለው ኖቲንግሃም ፎረስት ነው። 16ኛ ዌስትሃም፣ 15ኛ ቸልሲ ናቸው። የሚገርመው ከ6 ቲሞች 5ቱ የለንደን ቲሞች ናቸው። ኦልሞስት ሙሉ ለሙሉ የሜዳቸውን አድቫንቴጅ እየተጠቀሙ አይደለም ነው የሚለውና ቸልሲ እንግዲህ በቀደሙ ከበርንሊ አንድ ላይ እንደወጣበትን ከ14 የሜዳው ጌሙ 8ኛ ሙሉ ነጥብ በሜዳው ያላገኘበት ጨዋታ ነው ያላሸነፈበት ጨዋታ ሆኖ ቀርቧልና በጣም እየተቸገሩ እንዳለ ታያለህና በአንጻሩ የተሻለ የሜዳ አድቫንቴጅ የተጠቀሙት ደግሞ ሰንደርላንድ አንደኛ ነው በሜዳው አይቻልም። ሊድስ 2ኛ ነው። ሲቲ 3ኛ ደረጃ ላይ ይመጣል በሜዳው ጥሩ ነው። ኒውካስል 4ኛ ነው። ፉላም 5ኛ ነው። ዩናይትድ 9ኛ ነው። አርሰናል 10ኛ ነው። ሊቨርፑል 12ኛ ናቸው። ሶ ያንዳንዶቹን ስታይ አቬሬጅ ነው። ለምሳሌ አሁን አርሰናል 10ኛ ነው ስለ አማካይ ላይ የተቀመጠው ሊቨርፑል 12ኛ ነው። እንደውም ወደዛኛው ጎራ ነው የሚጠጋውና እንዲህ አይነት ነገር አለና ሞሮለስ ምን ያህል የሆም አድቫንቴጅ ወይም ደግሞ በራስ ሜዳ የመጠቀም ነገር እየቀረ ስለመሆኑ ማሳያ ነውና የሆም አድቫንቴጅ ዊንን ካለፉት የሊግ አመታት ጋር ማነጻጽረው ታይቻለውና ዘንድሮ 42% ነው ካለፉት አመታት አንፃር ሲነጻጸር 42% ነው። ከእንግሊዝ አጠቃላይ እግር ኳስ እንግዲህ ሊጉ ጀመረ ከሚሉት ጊዜ ጀምሮ ሲያነጻጽሩት 42% ሆኗል ነው የሚሉት። ደግሞ ይሄ ደግሞ በሊጉ ታሪክ 5ኛው ዝቅተኛው ሪከርድ ነው ሆም አድቫንቴጅን በመጠቀም ተብሏል። እንግዲህ 5ኛ ላይ መምጣቱ በራሱ እንግዲህ በሆም ደረጃ እንግዲህ ከሜዳቸው ውጪ የሚመጡ ቡድኖች እንዴት ጥሩ ሪከርድ እያስመዘገቡ እንዳለ ያሳያልና የሚገርምህ በሆም አድቫንቴጅ መጠቀም ዝቅተኛ ሆኖ የተመዘገበው ሪካርድ 12% ደርሶ ነበር። በቃ ከሜዳ ውጪ የሚመጣ ቲም በሙሉ 88% ያሸነፍ ነበር ይላልና ይሄ 1890ዎች ውስጥ የነበረ ሪካርድ ነው ይላል። 1901 ላይ ደግሞ 31% ገደማ ደርሶ ነበር። 1973 ላይ እንግዲህ ወደ ኋላ ትንሽ ስትል ደግሞ
32% ደርሶ ነበር። ቀደም ግን ስጠቅስልህ የነበረው እንግዲህ የዘንድሮ 42% ነው። ስቲል ከነዚህ ቁጥሮች አንፃር ትንሽ ከፍ ያለ ነው። ቡድኖች አትሊስት የተወሰነ የሜዳቸውን አድቫንቴጅ ይጠቀማሉ። ግን 12% ደርሶ ከሆነ 1890ዎቹ ውስጥ በቃ ከሜዳ ውጭ የሚመጣ ቲም እንጂ ሜዳው ላይ የሚጫወት ቲም አያሸንፍም ነበር ወደሚለው ድምዳሜ ትሄዳለህና 2020 እና 21 ላይ እንግዲህ በኮቪድ ጊዜ ታስታውሳለህ ደጋፊ ያለመኖሩ እንግዲህ የሆም ዊን ሬትን 40% አድርሶት ነበር። ዝቅ ብሎ እንደነበረ ታይቶ ነበር። ግን ያው ባለሜዳ ቲሞች ሜዳቸው ላይ ደጋፊ ስለሌለ አይጠቀሙም ነበር። ያ ምክንያታዊ ነው ብለህ ነው የምታስበውና ግን ዘንድሮ ምን ሆነ? ለምንድን ነው ይሄ ነገር እየተቀየረ የመጣው የሚል ጥያቄ አንስተው ምክንያቶች ያስቀምጣሉ። ለምንድን ነው ባለሜዳ ቲሞች ተጠቃሚ የማይሆኑት የሚለውን ዘርዘር አድርገው 1-2-3 ነጥቦች አስቀምጠው አይቻለሁ። አንደኛ የመሰረተ ልማት ስራዎች መዘመን ዘመናዊ መሆንና የተለያዩ ፋሲሊቲዎች መሻሻል ነው በሚል ያስቀምጣሉ። እዚህ ውስጥ እንግዲህ ብዙ ነገሮች አሉ። ለምሳሌ ጉዞን ጉዳይ ያነሳሉ። አሁን ጉዞ ማድረግ ከአንድ ቦታ ወደ አንድ ቦታ እጅግ በጣም ቀላል ፈጣን ሆኗል። ኢቭን ዞ አስቸጋሪ ነገሮች ውስጥ ድካም ምናምን ውስጥ ቢኖሩትም እንደቀደመው ጊዜ ችግር አይደለም። አሁን ጉዞ ተጫዋቾች ላይ የሚያሳድረው ጫና ድካሙ መዛሉ ምናምን የጎላ አይደለም የሚል ከዚህ ከመሰረተ ልማት ስራዎች መዘመንና ከፋሲሊቲዎች ጋር ይዘው አንዱ ይሄንን አሳውታል። በስፖርት ላይ ያሉ መሻሻሎችን አንስቷል። እዚህ ውስጥ የሚከተለው የኮቺንግ ላይ የሚታየውን የበዛ መሻሻል አንስተውታል። ለጨዋታዎች የሚደረግ ጥልቅ ዝግጅት መሻሻልን እዚህ ውስጥ አንስተውታልና እዚህ ውስጥ እንግዲህ መሰረተ ልማት ስራዎች ውስጥ የተለያዩ ሪሶርሶች በተለይም በትልልቅ ክለቦች እጅግ የተሻሉ ስለመሆናቸው የተነሳ መረጃ ሆኗልና ከሜዳቸው ውጪ ጨዋታዎችን እንግዲህ ቡድኖች በተሻለ ሁኔታ የማድረጋቸው ኳሊቲ የሚመነጨው በዚህ በዘመናዊነት ይዞት በመጣ የፋሲሊቲዎች የኢንፍራስትራክቸሮች መሻሻል ነው የሚል አንድ ፋክት ቀርቦ አይቻለው። ከዛ ውጪ ሁለተኛ የሚያነሱት የሜዳዎች መጠን እኩል መሆንን ያነሳሉ። ስታንዳርዱ ወጥ መሆኑ አንዱ ይዞት የመጣው ጣጣ ነው ይላል። 20ኛው ክፍለ ዘመን ላይ ከዚህ ቀደም በነበሩት ጊዜያት ላይ ርዝመቱ የሜዳው በተለይ ጎን የምንለው ረጅሙ ከ91 እስከ 119 ሜትር ነበር። ጎኗ ደግሞ አጭሯ ከኋላ ከጎል ጀርባ ያለችው ደግሞ ከ46 እስከ 91 ሜትር ድረስ የሚሄድ ነገር ነበረው ይላል። በቀደሙት ጊዜያት ነው ይሄንን ማወራ። ይሄ እንግዲህ የተለያየ ወጥ ባለመሆኑ ባለሜዳ ቲሞች ይጠቀሙበት ነበር ነው የሚለው። ምክንያቱም እዛው ላይ ትሬኒንግ ስለሚሰሩ ሜዳቸውን በደንብ ይለምዱታል። ግን እንደዚህ ወጥ ባልሆኑ ሜዳዎች ላይ የሚመጡ አዌይ ቲሞች ግን ከነሱ ሜዳ ጋር ስለማይመሳሰል እንዲህ አይነት ሜዳ አይጠቀሙም ነበር የሚባለው። አሁን ግን ዩኤፋ የአውሮፓ እግር ኳስ ማህበር በተለይ ወጥ እንዲሆኑ በማዘዙ ምክንያት የሜዳው ርዝመቱ ረጅሙ ወይም ጎኑ ነው የምንለው ከ100 እስከ 105 እንዲሆን እቺ አጭሯ ከጎል ጀርባ ያለችው ደግሞ ከ64 እስከ 68 እንዲሆን ታዟል። በቃ ከዚህ ውጪ ስታንዳርድ ሊኖር አይችልም ነው የሚለው የአውሮፓ እግር ኳስ ማህበር። ሁሉም ይሄ አይነት ሜዳ ስላለው አዌም ብትወጣ ሆምም ብትመጣ ቡድኖች አሁን የሚቸገሩበት ሂደት የለም እንደቀደሙት ጊዜያት ነው። ሄደህ በቃ እዛ ሜዳ ላይ የምትቸገርበት ወይም ሜዳው ተለቀብኝ የምትልበት ምንም ምክንያት የለም ነውና ይሄ አንዱ ነው ይላል። ከዛ ውጪ እዚህ ውስጥ የሚካተተው ነገር የሜዳዎች ኳሊቲን በተመለከተ ዩኤፋ አስገዳጅ ነገሮች በማምጣቱ የሳሩ ኳሊቲ የቴክኖሎጂ ኳሊቲ እንዳይደርቅ የማድረጉ የምትጠቀመው ምናምን ነገር ሁሉም አውሮፓ ላይ በተለይ ይሄ አስገዳጅ ሁኔታዎች መኖራቸው በቃ ሁሉም እኩል ተጠቃሚ እንዲሆን አድርጎታል ነው የሚለውና እንግሊዝ ሊግ ላይ የሚታየው እንግዲህ አንዱ በዚህ ምክንያት ነው የሚል ነገር ያነሳሉ። ሌላው በመጨረሻ የሚያነሱት ግን አጭሩ ምክንያት ምንድነው? የደጋፊ ሁኔታ በተወሰነ መልኩ ለውጥ አለው ወይ የሚለውን ነው። በኮቪድ ጊዜ እንግዲህ ደጋፊ ያለመኖሩ የሆም አድቫንቴጅ አስቀረ ነበር የሚባለው። አሁን ደግሞ እንደቀደመው ጊዜ ተጋጣሚ ሜዳዎች አስቸጋሪ ወይም አስፈሪ ወይም ረብሻላቸው አለመሆን እየታየ ነው ይላል። አንዳንድ በቃ ዝም ብለህ ስትሄድ ብቻ ደጋፊውን የምትፈራባቸው ሜዳዎች ነበሩ በቀደመው ጊዜ ነበር የሚባለው። አሁን ግን ያቀርቷል ነው የሚባለው በቃ። ስለዚህ ቲሞች እንደልብ መተው ጮህክም አልጮህክም አስፈሪውንክም አልሆንክም በቃ መተው ጨዋታቸውን አድርገው እንደውም ፊት ለፊት ጨፍረው የሚወጡበት ሂደት አለ ነው እየተባለ ያለውና በዛው ልክ ደግሞ የውጤት መጥፋት ለሆም ቲም ደጋፊዎች የሚፈጥርባቸው ጫና እየጨመረ መጥቷል። በቃ በተለይ ዘንድሮ ብለው የሚያነሷቸው የቶተናም ደጋፊዎችን የዌስትሃም ደጋፊዎችን ያነሳሉና ደጋፊው ጭራሽ በቃ ተጫዋቾቹ ላይ ነው የሚዘምት። የሆነ ነገር ሲፈጠር ራሱ ተጫዋቾቹ ላይ ነው የሚጮህውና በዚህ ተጫዋቾች ራሳቸው በሆም አድቫንቴጅ በጣም እየተጠቀሙ አይደለም፣ እንደውም ሲወጡ ነው የሚቀላቸው የሚል ነገር እየተነሳ ነው ያለውና ይሄ እንግዲህ የደጋፊ ጩኸት ራሳቸው ላይ ያሳደረውን ጫና ያነሳሉ። ከዛ
ውጪ በፕሪሚየር ሊጉ ቶተናምም ኤቨርተንም ዌስትሃምም አዲስ ሜዳ ነው እንግዲህ በቅርቡ አስመርቀው ወደዛ ሙቭ ያደረጉትና ይሄ ራሱ የፈጠረው ተጽዕኖ ይኖር ይሆን ወይ በሚልም እንደ አንድ ማስረጃነት አቅርቦታልና ሶስት ምክንያቶችን ከዚህ ጋር አያይዘው አቅርበዋይቻለውና እንግዲህ የሆም አድቫንቴጅ ዘንድሮ ለባለሜዳ ቲሞች እየጠቀመ አይደለም እየቀነሰ ነው ቁጥሩ የሚል መረጃ ወጥቷል በአካል የሚገርም ነው ያው ስታንዳርዱ መቀመጡ ዴፍ ይሄ በፊት የነበረውን ተጽዕኖ እንግዲህ ሃይብሪ ላይ መጫወትና ደግሞ በማድሪድ ሜዳ ሳንቲያጎ ቤርናቤው ወይንም ደግሞ በካምፕኑ መጫወት ያለው ልዩነት እጅግ ሰፋ ነበር እንዳልከው የሜዳው ስታንዳርድ ወይም ስታንፎርድ ብሪጅ ላይና ቅድም ያነሳነው ካምፕኑ ላይ መጫወት በጣም ልዩነቶች እንደነበሩት የሚያሳይ ነው አሁን ግን እንደዚህ አይነት ስታንዳርድ መቀመጡ ቡድኖች ደግሞ ከውጤት መጥፋት ጋር በተገናኘ ትክክል ነው ዴቭ በደንብ የምታስተውለው ነገር ነው ደጋፊው የራሱን ተጫዋች የራሱን አሰልጣኝ ሲቃወም ታያለ እንደውም በኢትዮጵያ እግር ኳስ ላይ ራሱ አንዳንዴ አስተያየቶች ሲነሱ በተለይ ሚኒስትር አብርሃም መብራቱ ይሄ ነገር ያነሳ ነበር ተጫዋቾች የምትፈልገውን ነገር እንዲተገብሩልህ እንደውም በኢትዮጵያ ሜዳ ላይ ከመጫወት ከሜዳ ውጪ ሲጫወት ያሰልጣኙን ነገር የመተግበር ይሄ ደጋፊን ብዙ ያለማዳመጥ ነገር ስለሚኖር ከጫና ወጥቶ የመጫወት ነገርን ሲያነሱ ነበርና ሲያነሳ አስታውሳለሁ በአንድ ቃለ መጠይቅ ላይ እንደዚህ ብሎኛ ቃል ዴቭና የአይነት ነገር እንዳለ የሚያሳይ ሐሳብ ይመስላል የሊቨርፑልን ጉዳይ ላንሳ የሊቨርፑል የዘንድሮ ጉዞውን ካከበዱበት ጉዳዮች አንደኛው የቆመ ኳስ መከላከልና የቆመ ኳስ ማጥቃቱ ነበር ዴቭ አሰልጣኝ አርነ ስሎት የመጀመሪያው ዙር ሲጠናቀቅ የቆመ ኳስ አጠቃቀማችን አሁን ያለንበት ደረጃ ላይ አድርሶናል ወይም ዋጋ አስከፍሎናል ብለው ተናግረው ነበር እኛም በዚህ ፕሮግራማችን ያን ሐሳባቸውን ማጋራታችን ይታወቃል አሁን ግን ብዙ ነገሮች በአዎንታ ተቀይሯል ይላል ዲ አትሌቲክ ላይ የተመለከትኩት ዘገባ ዴቭ ዘገባው የሚጀምረው ኖቲንግሃም ፎረስት እና ሊቨርፑል ባለፈው ባደረጉት ጨዋታና በስተመጨረሻ ማካሊስተር ግብ አስቆጥሮ ያሸነፉበት ጨዋታ ላይ በ10 ደቂቃ ውስጥ ይላል ዴቭ ጆ ጎሜዝ 4 ጊዜ ረጃጅም ውርወራዎችን ወደ ኖቲንግሃም ፎረስት ሳጥን ሲልክ ነበረ ግን ያ ነገር አላዋጣቸውም ነበርና ወዲያውኑ አጭር ውርወራን ለዶሚኒክ ሶቦስ ላይ አድርጎ ዶሚኒክ ሶቦስ ላይ ትኩረት ስላልነበራቸው ኖቲንግሃም ተጫዋቾች በደንብ የሚያቀብልበትን ቦታ ጊዜ ሰጥተውት ትክክለኛ ክሮስ አድርጎ ቫንዳይክ ጨርፎት ከዛ በኋላ የተመለሰውን ኳስ ማካሊስተር እንዲያስቆጥር ድል ፈጥሮላቸዋልና ይሄ በሊቨርፑል የታየ አንደኛው ለውጥ ነው ያ ይሄ ዴድ ቦል የሚሉት እኔም አንተም የምናውቀው የኮርና ኳስ የጁርወራ የቅጣት ምት የፔናልቲ ይሄ ዴድ ቦል ነው የሚባሉት አይደል በዛ ነው የሚያነሱት ሊቨርፑል ቀድሞ አሮን ብሪግስ የተባሉ አሰልጣኝ ነበሩት እሳቸው በታህሳስ 30 ለቀቁ ይላል የቆመ ኳስ እንግዲህ በሳቸው ጊዜ ሊቨርፑል በቆመ ኳስ 8 ጎሎችን አስቆጥሮ 13 ተቆጥሮበታል በ27 ጨዋታ 8ቱ የተቆጠሩት ከተቆጠሩበት 13 ጎሎች 8ቱ ከኮርና የተገኙ ናቸው አሁን ለውጡ ከመጣ በኋላ አንድም የኮርና ጎል ሊቨርፑል ላይ አልተቆጠረም የሚል ነገርን ተመልክቻለሁ አሰልጣኝ አርነ ስሎት ምን ይላሉ ዴቭ የሴት ፒስ ባላንስ ይሉታል ይሄ ማለት የምታስቆጥረው ከሚቆጠረው በላይ ሲቀነስ ማለት ነው የምታስቆጥረው ከበዛ ፖዚቲቭ የሆነ ወይም ጥሩ የምትለው ሴት ፒስ ባላንስ ብለው ያስቀምጡታል በቻምፒየንስ ሊግ በቀድሞም አሰልጣኝ በአሮን ብሪግስ ስርም ሊቨርፑል ዶሚናንት ነበረ ዴቭ በአምስት ጎሎችን አስቆጥሮ ምንም ግብ አልተቆጠረበትም ነበር በፕሪሚየር ሊጉ 12 ጎሎች ተቆጥሮበት 3 ጎሎችን አስቆጥሮ ነበር በብሪግስ ስር ዴቭ ይሄ ማለት ኔጌቲቭ 9 ማለት ነውና እንደውም ምን ይላሉ ይሄንን ቁጥር ከተመለከቱ በኋላ አሰልጣኝ አርነ ስሎት ሊቨርፑል አሁን የተገኘበት ቦታ ላይ የተገኘው በዚህ ቁጥር ምክንያት ነው የሴት ፒስ ኢምባላንስ ስላለበት ነውና የሚፈልገው ቦታ ላይ መድረስ አንችልም የሚል ነገርን ሲያነሱ ነበር ሊጉ ላይ ዘንድሮ ከአምና የተለየው ነገር ዴቭ
የቆሙ ኳሶች አጠቃቀም ነው። ይሄ በእጅ የሚወረወሩ ወይ ኮርና ኳሶች አጠቃቀም በብዙ ለውጦች እንዳሉት የሚያሳይ ነው። በሁሉም ቡድኖች ኦፍ ኮርስ ሊቨርፑል ብቻ ሳይሆን በሁሉም ቡድኖች እንደው ይሄ ኢምባላንስ መሆኑ ስለ ዋንጫ እንዳታስብ ያደርጋል የሚል ነገርን አሰልጣኝ አርነ ስሎት አክለው ተመልክቻለሁ። ብሪክስ ከለቀቁ በኋላ ዴቭ ባለፈው ክረምት ወር ላይ ሊቨርፑል ከሳውዛምተን የሴት ፒስ አናሊስት ብሎ ወይም ተንታኝ ብሎ ያመጣው ሰው ነበር። ሌዊስ ማሆኒ ይባላል። እሱ እንግዲህ አሰልጣኝ ብሪክስ ከለቀቁ በኋላ ይህንን ኃላፊነት ከአናሊስትነት ይህንን ወደ አሰልጣኝነት እንዲያድግ አድርገውታልና 13 ጨዋታ እሱ በዚህ ኃላፊነት ከተቀጠረ በኋላ አድርጎ ሊቨርፑል 9 ጎሎች አስቆጥሯል። 2 ጎሎች ብቻ ነው የተቆጠሩበት። ፖዚቲቭ 7 ማለት ነው። ቀደም ፈጣን እርምጃ ነው። በአሰልጣኝ ብሪክስ ጊዜ ኔጌቲቭ 9 ነበረ ዴቭ። አሁን እዚህ ፖዚቲቭ 7 ይላልና ለውጡ ሲግኒፊካንት ስለመሆኑ ያነሳሉ። የቻምፒየንስ ሊግ የብሪክስን ቅድም አንስቻለሁ። በ5 ጨዋታ 5 ጎሎችን አስቆጥሯል። ምንም አልተቆጠረባቸውም ብያለሁ። በቻምፒየንስ ሊግ ይሄ ለውጡ ከመጣ በኋላ 2 ጨዋታ አድርጎ 3 አስቆጥሮ ምንም አልተቆጠረበትም ይላል ዴቭ። በሊጉ 6 ጎሎችን አስቆጥሯል የሚል ነገርን በሊጉ ብቻ ማለት ነው የቆመ ኳስ 6 ጎሎችን አስቆጥሯል ይላል። በመከላከሉ ብሪክስ ተጠያቂ ሊሆኑ ይችላሉ። አጠቃላይ በሴት ፒስ ኳስ ተጠያቂ ሊሆኑ ይችላል። ለሁሉም ነገር ግን ተጠያቂው እኔ ነኝ የሚል ነገርን አሰልጣኝ አርነ ስሎት ተናግረው ነበር። እድለኛ አልነበርንም፣ አሁን ግን በለውጡ ምክንያት ወደ ኖርማሉ እየተመለስን እንገኛለን ብለዋል። ከመከላከል አንጻር በመጀመሪያዎቹ 18 የሊግ ጨዋታዎች ዴቭ 6.1 ኤክስጂ ተመዝግቦበታል ከቆመ ኳስ ሊቨርፑል። ከዛ ውስጥ የሚገርምህ 12 ጎሎች ተቆጥሮበታልና ከሚፈጠርበት እድል ኦልሞስት አንድ እድል ቢፈጠር በእንደዚህ 2 ጎሎች ይቆጠሩበታል እንደማለት ነው ዴቭ። ከለውጡ በኋላ ግን ይሄ ኤክስጂው ቁጥር ወደ 2 የሚፈጠር ኤክስጂ የተቆጠረበትም ያነሳውት ከ12 ወደ 2 ጎል ዝቅ ብሏልና በደንብ የሚታይ ለውጥ በክለቡ በኩል እንዳለ የሚያሳይ ነው። በቀጥታ የሴት ፒስ ጎሎች ላይ ቆጠሩበት ይችላል፣ ወይም ችግሩ እሱ ብቻ ላይ ሆን ይችላል። ይሄ ሰከንድ ቦል የምንለው ለምሳሌ የእጅ ተወርሮ አንድ አጥቂ ጨርፎት ከዛ በኋላ የሱ የቡድን አጋር የሚያስቆጥራቸው አይነት ጎሎች ብዙ ጊዜ ብሬንትፎርዶች የሚያደርጉትን ነገር ማለት ነው። ያንን ነገር ወይም ሶስተኛ እንቅስቃሴም እንደዚህ አይነት ነገሮችን ሊፈጥሩ ይችላሉ ይላል። ለምሳሌ ኖቲንግሃም ፎረስት ጨዋታ ላይ ዴቭ የዚህኛውና መጀመሪያ 3-0 የተሸነፉበት ጨዋታ ላይ ስላለው ለውጥ ያነሱና ትልቅ ይሄ ፎቶ ነገር አለና እዛ ላይ እንዴት ሶቦስ ላይ የነበረው እዛ ጨዋታ ላይ የነበረው እንቅስቃሴ ብሎክ ከማድረግ አሁን ዞኑን ወደ መከላከል እንዲቀየር የሆነበት ከዛ ውጪ ሌላው ነገር እንዳለ ነውና እንደዚህ አይነት ለውጦች ጥቃቅን ለውጦች ናቸው ያደረግነው፣ ግን የሚታይ ለውጥን እንድናገኝ አድርጎናል የሚል ነገርን አንስቷል። ቅድም ያነሳሁት በብሪክስ ጊዜ 13 ኮርና ተቆጥሯል። አሁን ከለውጡ በኋላ ምንም የኮርና ጎል ሊቨርፑል ያልተቆጠረም። በእጅ የሚወረወሩ ነገሮችም ላይ ቫንዳይክ ቀድሞ እንዲገጭ የማድረግ ነገርን በማድረግም የተሻለ ነገር እንዲያስመዘግቡ አድርጓቸዋል ይላል። ሴት ፒስ ማጥቃትን በተመለከተ ዴቭ በማጥቃቱ 4.9 ኤክስጂ ነበራቸው። ከዛ ውስጥ 9 ጎሎችን ሊቨርፑል ማስቆጠር ችሏል ይላል። በ0.3 ኤክስጂ ከቆመ ኳስ ብቻ 0.3 ኤክስጂ ነበር። ከለውጡ በኋላ ዴቭ ይሄ ወደ 0.38 ኤክስጂ ማደጉን ያነሳሉ። እንግዲህ የሶቦስ ላይ የቅጣት ምት ኳስ ማርሴይ ማንቸስተር ሲቲ ላይ የተቆጠሩትን ያነሳሉ። በኤክስጂ ዴቭ 2.7 የነበረው በሊጉ ማለት ነው አሁን ወደ 6 ጎሎችን እንዲያስቆጥሩ አድርጓቸዋል። ከ6 ውስጥ ደግሞ የሚገርም 3ቱ ከኮርና እየተገኙ ናቸውና ከኮርና ግብ ማስቆጠርን በሊቨርፑል በኩል ችግር ነበረ። አሁን ግን ለውጥ ተደርጓል ይላል። ክሮሶችን በተመለከተ ይሄ ስዊንግ የሚያረጉ የሚወዛወዙ አይነት ክሮሶች ነበሩ ይላል ዴቭ። ያ የክሮሶች እንቅስቃሴ ከ53 በመቶ ወደ 20 በመቶ ዝቅ እንዲል እንደዚህ ስዊንግ የሚያደርጉ ክሮሶች እንዲቀሩ ወይም ወደ 20 በመቶ ዝቅ እንዲሉ ተደርጓል። ይሄ 6 ያርድ ወደሚሉት የሚጣሉ ኳሶችን ለምሳሌ ሳላ ክሮስ የሚያደርጋቸው ኳሶች ወደ 6 ያርዱ ነው እንጂ ወደ ግብ ጠባቂው እንዲዞር አይደረግም። ይሄም ከ27 በመቶ ወደ 65 በመቶ እንዲያደርግ ተደርጓል የሚል ነገርን ሲያነሱ ነበር። እንግዲህ የመከላከል ለውጡ
በአውሮፓ ቻምፒየንስ ሊግ ቡድኑ በሚኖረው ለመሳተፍ በሚኖረው እንቅስቃሴም ላይ ትልቅ ተጽዕኖ ይኖራል። ግን ለውጡ ቢያንስ በትንሹ እስከ ግንቦት ድረስ መቀጠል አለበት ይላል። በጣም ሰፊ ነገር ነው ሲጨመቅ ይሄንን ነው የሚመስለው። ዴቭ ኢንትረስቲንግ ነው። በነገር ላይ ያው እንግዲህ አሁን ቀድሞ እንደ ትችት ይቀርቡ የነበሩ ጉዳዮች ሁሉ አሁን እንዴት ዲቴል እየተሰራባቸው እንዳለ ይሄ ማሳያ ነው አይደለ? ቀድሞ በመከላከል በተለይ እንደዚህ አይነት አፕሮቾችን የቆሙ ኳሶችን በመከላከል ኳሊቲ ከሆንክ ያው የተከላካዮች ኳሊቲ ነበር በብዛት ሲነሳ የነበረው። ከዛ በኋላ ግን እንዲሁ በቆሙ ኳሶች የማጥቃት ነገር ከአርሰናል ጋር ተያይዞ በስፋት መጣና እንዴት የትችት መንስኤ እንደነበረ አየን። በኋላ ግን በቃ እንደወረድሽኝ አሁን እያንዳንዱ ቲም የሚተገብረው ይሄንን መሆኑ አሁን ደግሞ በጠቀስካቸው ቁጥሮች ራሱ ሊቨርፑል እንዴት የሌሎችን አፕሮች ተከትሎ ራሱ የቆሙ ኳስ አሰልጣኞች አምጥቶ እንዴት ለውጥ እያሳየ እንዳለ ያየንበት ነው። ኢንትረስቲንግ ፋክት ነው በነገር ላይ በአካል እናብቃ። እንግዲህ የነበረን ቆይታ ወደ 30 ደቂቃ ሄዷል። ኤችዲ ስፖርቶች ነበረን። መልካም ጊዜ ብያለሁ። ባይ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD Sports.